ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንኳን ወደ ኢትዮጵያ ሳምንት የዜና መስኮታችሁ በደህና መጣችሁ። በዚህ ሳምንት በኢትዮጵያና በቀጠናዋ ዙሪያ ትኩረትን የሳቡ ፖለቲካዊ፣ ማህበራዊ፣ ተቋማዊ ጉዳዮችን በአጭሩና በጥልቀት ይዘን ቀርበናል። ከዜናው ጋር እኔ ክራም ሱልጣን አብራችሁ ቆያለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቤኒን ፕሬዝዳንት ሮሙልድ ዋድጋኒ ጋር ውይይት አድርገዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከቤኒን ፕሬዝዳንት ጋር በሁለቱም ሀገራት የጋራ ጉዳዮች ዙሪያ ፍሬያማ ውይይት ማድረጋቸውን ገልጸዋል። የሁለቱን ሀገራት ግንኙነት ለማጠናከርና በጋራ ጥቅሞች ላይ የላቀ ትብብር ለመፍጠር የሚያስችሉ እድሎች ዙሪያም ግንዛቤ ማድረሱን አመላክተዋል። ለጥልቅ አጋርነትና ለዘላቂ ወዳጅነት ያለንን የጋራ ቁርጠኝነት ይበልጥ ለማሳደግ ጽኑ ፍላጎት አለን ሲሉም ገልጸዋል። በሌላ መልእክታቸውም የቤኒን ሪፐብሊክ ፕሬዝዳንት ሮሙልድ ዋድጋኒን ወደ ምድረ ቀደምቷ ኢትዮጵያ እንኳን በደህና መጡ ብለው በታላቅ የለውጥ ጉዞ ላይ በምትገኘው ኢትዮጵያ የሚያደርጉት ቆይታ ስኬታማ እንዲሆን ተመኝተዋል። የፕሬዝዳንቱ ጉብኝትም በሁለቱ ሀገራት መካከል ያለውን የቆየ ወዳጅነትና ትብብር ይበልጥ እንደሚያጠናክር ይጠበቃል። ኢትዮጵያና ቤኒን የዲፕሎማሲ ግንኙነት የጀመሩት በ1960ዎቹ መጀመሪያ ሲሆን ሁለቱም ሀገራት በአፍሪካ ህብረት እና በተባበሩት መንግስታት ድርጅት ውስጥ በጋራ ጥቅሞች በአህጉራዊ ሰላምና ደህንነት ጉዳይ ላይ በቅርበት ይሰራሉ። መንግስት የዜጎችን ጤና መጠበቅ የሀገር ልማት፣ የኢኮኖሚ እድገትና የብሔራዊ ደህንነት ዋና መሰረት መሆኑን በጽኑ እንደሚያምን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ፕሬዝዳንቱ ይህንን ያሉት የኢትዮጵያ የህብረተሰብ ጤና ኢንስቲትዩት 100ኛ ዓመት ምስረታ በዓል የተከበረበት መርሃ ግብር ላይ በተገኙበት ነው። ፕሬዝዳንቱ ታዬ አጽቀሥላሴ በንግግራቸው እንዳስታወቁት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ለዜጎች ጤናና ለሀገር ደህንነት ያበረከተው አስተዋጽኦ ወሳኝ ነው። የተቋሙ የ100ኛ ዓመት ጉዞም ኢትዮጵያ ለዜጎቿ ጤና የምታደርገውን ቀጣይነት ያለው ጥረትና የጤና ስርዓት ግንባታ የሚያሳይ መሆኑን ጠቅሰዋል። የሀገር ሉዓላዊነትና ብሔራዊ ደህንነት ከህብረተሰብ ጤና ጋር የማይነጣጠል ትስስር እንዳለው በመግለጽ የኢትዮጵያ ወደፊት ጥንካሬና እድገት በዜጎቿ ጤና ላይ የተመሰረተ መሆኑን አስረድተዋል። የኢትዮጵያ እና የህዝቦቿ ጥንካሬና የወደፊት እርምጃዋ በዜጎቿ ጤና መጠበቅ ላይ የተመሰረተ መሆኑን ነው። የኢትዮጵያ የሕክምና ምርምር አገልግሎት ሰጪ ተቋማት ከፍ ያለ አስተዋጽኦ ያደረጉ ሲሆን ከነዚህ መካከል የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አንደኛው ነው። ይህ ተቋም ከተመሰረተበት ጊዜ ጀምሮ አያሌ ፈታኝ አገራዊና ዓለም አቀፋዊ የጤና ቀውሶችን፣ ወረርሽኞችንና የተላላፊ በሽታዎችን ስጋት በመከላከል እና በመቆጣጠር ረገድ የሀገራችን ጠንካራ ተቋም ሆኖ ቆይቷል። በዚህ ሂደት የህክምና ምርምርና የጤና አገልግሎት ሰጪ ተቋማት ያላቸው ሚና ከፍተኛ መሆኑን ጠቅሰው በተለይም የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከተመሰረተበት ጊዜ ጀምሮ ዓለም አቀፍ የጤና ቀውሶችን፣ ወረርሽኞችና ተላላፊ በሽታዎችን በመከላከል ያሳየው አፈጻጸም የሚደነቅ መሆኑን ገልጸዋል። መንግስት ጠንካራ ተቋማትን የሀገር ግንባታ መሰረት አድርጎ እንደሚመለከት በማስታወስም ለኢንስቲትዩቱ የመሰረተ ልማት፣ የቴክኖሎጂ አቅም ግንባታና የፖሊሲ ድጋፍ ልዩ ትኩረት እንደሚሰጥ አረጋግጠዋል። እንዲሁም ኢንስቲትዩቱ ወደፊት ይበልጥ ውጤታማ፣ ተወዳዳሪና ዘመናዊ አቋም እንዲሆን መንግስት አስፈላጊውን ምቹ የፖሊሲ ማዕቀፍ እንደሚፈጥር ገልጸዋል። የኢትዮጵያ መንግስት የዜጎች ጤንነትን መጠበቅ የሀገር ልማት፣ የኢኮኖሚ እድገትና የብሔራዊ ደህንነት ዋነኛ መሰረት መሆኑን በጽኑ ያምናል። ጠንካራ ተቋማት የሀገር ግንባታ ምሰሶዎች በመሆናቸው መንግስት ለተቋማት ግንባታና ጥንካሬ የሰጠው ትኩረትና ቁርጠኝነት በቀጣይም ተጠናክሮ ይቀጥላል። ከዚህ አኳያ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የተሰጡትን አገራዊ ተልዕኮች በብቃት መተግበር እንዲችል በመሰረተ ልማትና በቴክኖሎጂ ዘርፍ ይበልጥ እንዲጎለብት ይደረጋል። ለዚህም አስቻይ የፖሊሲ መደላደልን በመፍጠር ለጠንካራ ተቋማት ግንባታ እየተሰጠ ያለው ልዩ ትኩረት እንደ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ላሉ ዘመን ተሻጋሪ ሀብቶችና ጥሪቶች ከፍ ያለ ጥንካሬን የሚሰጥ ይሆናል። የኢሚግሬሽንና ዜግነት አገልግሎት ዘመኑን የሚመጥን የቴክኖሎጂ አጠቃቀምን በማስፋፋት የተገልጋዮችን እርካታ የሚያሳድጉ ተጨባጭ ለውጦችን ማስመዝገቡን ዋና ዳይሬክተሯ ሰላማዊት ዳዊት ገለጹ። ዋና ዳይሬክተሯ ይህንን ያስታወቁት የተቋሙን የ2017 ዓ.ም አፈጻጸምና የ2018 እቅድ በመገምገም መድረክ ላይ ነው። በዚህ ዓመት በዋናነት በጥሩ ስኬት ጨርሰናል ብለን
የምንገልጸው ከዚህ ቀደም በተደጋጋሚ ስንገልጽ እንደነበረው አዲሱን የኤሌክትሮኒክ ፓስፖርት እና ሌሎችንም አገልግሎቶች የምንሰጥባቸውን ሲስተሞች በአዲስ መልክ አፕግሬድ አድርገን አድቫንስድ የሆነ ዘመኑን የሚመጥን ሲስተም ኢንትሮዲዩስ ስናደርግ ቆይተናል። በተለይም በዚህ ዓመት ሙሉ ለሙሉ አገልግሎቱን በሄድኳርተር ብቻ ሳይሆን በክልሎችም ብሎም ወደ ሚሽንም እያዳረስን ያለንበት ሁኔታ ነው ያለውና በጣም እንደ ጥሩና እንደ ስኬት አድርገን በዚህ ዓመት የምንወስደው ሙሉ ለሙሉ አዲሱን ሲስተም ወደ ተግባር አስገብተን በዛም የተሟላ አገልግሎት መስጠት መቻላችን እንደሆነ አስቀድሜ ለመግለጽ ነው። ሰላማዊት ዳዊት እንደገለጹት ተቋሙ በተገልጋይ ማዕከል ያደረገውን ዩኒፎርም ስራ በማጠናከር የአገልግሎት ፍጥነትን፣ ጥራትና ተደራሽነትን ለማሻሻል ተጨባጭ እርምጃዎችን ወስደዋል። በተለይም የዲጂታል አገልግሎቶችን በማስፋፋት የመረጃ ስርዓቶችን በመመዘንና የአሰራር ሂደቶችን በማቀላጠፍ ተገልጋዮቹ የሚያገኙትን አገልግሎት ፈጣን፣ ቀልጣፋና ግልጽ ለማድረግ መቻሉን ጠቁመዋል። በሀገሪቱ እየተካሄደ ካለው የዲጂታል ትራንስፎርሜሽን ጋር በተጣጣመ ሁኔታ የኢሚግሬሽንና ዜግነት አገልግሎት የዘመናዊ ቴክኖሎጂ አቅሞችን በማስፋት የተቋሙን ብቃት ለማሳደግ በቀጣይነት እየሰራ መሆኑንም አመላክተዋል። ይህንን አዲሱን ሲስተም ኤሌክትሮኒክ ፓስፖርት በአዲስ አበባ በሄድኳርተር ጀምረን በ23 ክልሎችም በ14 በላይ የመሶብ ሳይቶችም አስፋፍተናል። አሁን ደግሞ ወደ ውጪ ሚሽኖች ባሉን ሚሽኖች አማካኝነት በውጪ የሚሰጠውን አገልግሎት ደግሞ የኤሌክትሮኒክ ፓስፖርት አገልግሎት ለማድረግ እየተሰራ ነው የሚገኘው። ስለዚህ በውጪ በተለይ ከሐምሌ 15 በኋላ የሚመዘገቡ ለፓስፖርት አፕሊኬሽን የሚመዘገቡ በውጭ የሚኖሩ ዜጎቻችን ይህንኑ አዲሱን ሊንክ በመጠቀም ምዝገባ እያደረጉ አገልግሎት ማግኘት የሚችሉ መሆኑን በዚሁ አጋጣሚ ለመግለጽ ነው። እንዲሁም በ2018 በጀት ዓመት የአገልግሎት ጥራትን ይበልጥ ለማሻሻል የቴክኖሎጂ መሰረተ ልማትን ለማጠናከር የሰው ኃይል አቅምን ለማሳደግና የተቋሙን ተቋማዊ አፈጻጸም ለማሻሻል ቅድሚያ በመስጠት እንደሚሰራ ገልጸዋል። የኢሚግሬሽንና ዜግነት አገልግሎት ቴክኖሎጂ የተደገፈ ፈጣን፣ ቀልጣፋና ተገልጋይ ማዕከል ያደረገ አገልግሎት በመስጠት ለሀገሪቱ የኢኮኖሚ እድገትና ለብሔራዊ ደህንነት የሚጠበቅበትን ኃላፊነት ይበልጥ በብቃት ለመወጣት እየሰራ መሆኑንም በመድረኩ ተጠቁሟል። ሌላ ማሳሰብ የምንፈልገው የተለያዩ የተጭበረበሩ ሰነዶችን ይዞ ድንበር ለማቋረጥም ሆነ የፓስፖርትና ሌሎችንም የትራቭል ዶኪመንት አገልግሎቶች ለማግኘት የሚመጡ ሰዎች ቁጥር በየጊዜው እየጨመረ የመጣ በመሆኑ ይሄ ደግሞ አንዳንዱ ካለማወቅም ካለመገንዘብም ዶክመንቶችን ከየት ማግኘት እንዳለባቸው ካለማወቅም የሚመነጭ ነው እያገኘ ነው። ስለሆነ ሰዎች በአግባቡ ከሚመለከታቸው ተቋማት ብቻ የማስረጃዎቻቸውን በመውሰድ እነዚህን ይዞ ለሚፈልጉት አገልግሎት ጥያቄ ማቅረብ እንደሚኖርባቸው በዚህ አጋጣሚ ለማሳሰብ ወዳለሁ። የአዲስ አበባ ከተማን ዘመናዊና ለነዋሪዎች ምቹ ለማድረግ የተጀመሩት የኮሪደር ልማት፣ የወንዝ ዳርቻ ልማትና የከተማ ማደስ ስራዎች በርካታ ውጤቶች ማስመዝገባቸውን የከተማ አስተዳደሩ ገለጹ። አስተዳደሩ እንዳስታወቁት የከተማ ማደስና የወንዝ ዳርቻ ልማት ዋና ዓላማ የነዋሪዎችን ኑሮ ሁኔታ በማሻሻል ጤናማ፣ ንጹህና ምቹ የመኖሪያ አካባቢዎችን መፍጠር ነው። የኮሪደር ልማትና የወንዝ ዳርቻ እንዲሁም የከተማ ማደስ ዋነኛውና አንዱ መነሻው መሰረቱ የነዋሪዎችን አስከፊ አኗኗር ማሻሻል፣ በጤናማ ንጹህ አካባቢና ምቹ በሆነ ሁኔታ ውስጥ እንዲኖሩ መኖሪያ ቤቶችን ማቅረብ ነው። በተለይ የፍሳሽ ማስወገጃ መስመሮች ከበፊት የነበሩትም በመበላሸታቸውና አሮጌ በመሆናቸው እንዲሁም ጭራሽ የፍሳሽ መውረጃ መስመሮች ያልነበራቸው አካባቢ አሮጌ ጭቃ ቤቶች በመወዳደቃቸውና በማርጀታቸው ነዋሪዎች እጅግ አስከፊ አኗኗር ሁኔታ ውስጥ ይኖሩ ነበር። ይሄም ስራውን ግድ ይለዋል።
በዚህም 26000 መኖሪያ ቤቶች ተገንብተው ለነዋሪዎች የቀረቡ ሲሆን ከ40 ቢሊዮን ብር በላይ ካሳ በመክፈልና በምትክ መሬት በማቅረብ የልማት ተነሺዎች በአግባቡ መስተናገዳቸው ተገልጿል። በተጨማሪም ከ3700 በላይ በተጎጂ ሁኔታ ይኖሩ ለነበሩ ዜጎች የመኖሪያ ቤት ተጠቃሚ እንዲሆኑ ማድረግና ለሺዎች የሚቆጠሩ ዜጎች የስራ ዕድል መፍጠሩን አመላክተዋል። የኮሪደር ልማቱም 16 ኮሪደሮችን፣ 8 ወንዞችን፣ ከ2000 ሄክታር በላይ አረንጓዴ ልማት፣ የእግረኛና የሳይክል መንገዶችን፣ የህፃናት መጫወቻዎችንና የስፖርት ማዘውተሪያዎችን በማካተት የከተማዋን ገጽታ በእጅጉ መቀየሩ ተጠቁሟል። በዚህ እጅግ አስደናቂ የሆነ ልማት ስራ ከመሰረተ ልማት ዝርጋታ ባለፈ አዲስ የታሪክ ምዕራፍ ለሀገራችን የከፈተ ነው። አስተዳደሩ እንደገለጸው የኮሪደር ልማት፣ የወንዝ ዳርቻ ልማትና የከተማ ማደስ ፕሮጀክት የከተማዋን ውበት፣ የቱሪዝም አቅምና የኢንቨስትመንት ተስማሚነት ከማሳደግ ባለፈ ለሺህ ዜጎች የስራ ዕድል በመፍጠር ለከተማዋ ኢኮኖሚያዊ እድገትም አስተዋጽኦ እያበረከቱ መሆናቸውን ገልጸዋል። በኦሮሚያ ክልል ባለፉት 5 ዓመታት የህዝብን መሰረታዊ ልማት ጥያቄዎች ለመመለስ ያስቻሉ ውጤቶች ማስመዝገባቸውን የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ገለጹ። ፕሬዝዳንቱ በአዳማ ከተማ በተካሄደው የክልሉ የ2017 በጀት ዓመት የመንግስትና የፓርቲ እቅድ አፈጻጸም ግምገማ መድረክ ላይ ይህንን ተናግረዋል። የኦሮሚያ ክልል የ2017 በጀት ዓመት የመንግስትና የፓርቲ ስራ አፈጻጸም ግምገማ በአዳማ ከተማ ተካሂዷል። በመድረኩ የተገኙት የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ባለፉት 5 ዓመታት በክልሉ ህዝብ ሲቀርቡ የነበሩ መሰረታዊ የልማት ጥያቄዎች በተጨባጭ ምላሽ ማግኘታቸውን ገልጸዋል። በተለይም በተጠናቀቀው የበጀት ዓመት በተለያዩ የልማት ዘርፎች የተመዘገቡ ውጤቶችን የክልሉ ሰላም እንዲጠናከርና ማህበራዊና ኢኮኖሚያዊ ልማቶች እንዲፋጠኑ አስተዋጽኦ ማበርከታቸውን አስረድተዋል። የመንግስት በጀትን ከህዝብ ተሳትፎ ጋር በማቀናጀት የተከናወኑ የልማት ስራዎች ውጤታማ መሆናቸውን ጠቅሰው የተገኙትን ስኬቶች በማጠናከር የታዩ ክፍተቶችን በመለየት ለቀጣይ ስራዎች በብቃት ማዘጋጀት እንደሚገባ አሳስበዋል። ለቀጣዩ የበጀት ዓመትም የክልሉን እምቅ አቅም በሚመጥን እቅድ በማዘጋጀት የቤተሰብ ብልጽግናን በቁጠባ በማጠናከር የኢንቨስትመንት ፍሰትን በማሳለጥና ከቀበሌ እስከ ክልል ድረስ ያለውን አመራር በብቃት ማሳደግ ትኩረት ሊሰጠው እንደሚገባም አስገንዝበዋል። በመድረኩ የብልጽግና ፓርቲ የኦሮሚያ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ከፍያለው ተፈራ በበኩላቸው በበጀት ዓመቱ በፖለቲካ በማህበራዊና በኢኮኖሚያዊ ሪፎርሞች ተስፋ ሰጪ ውጤቶች መመዝገባቸውንም ገልጸዋል። በኢትዮጵያ ዘመናዊ ታሪክ ውስጥ ትልቅ ስፍራ የሚሰጠው የሀገራዊ ምክክር ሂደት የተለያዩ ሀሳቦችንና የህዝብ ድምጾችን በአንድ መድረክ ለማሰባሰብ ያለመ መሆኑ ተገለጸ። በመድረኩ ላይ የተገኙ አመራሮች፣ የተለያዩ የህብረተሰብ ክፍል ተወካዮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የተለያዩ ተሳታፊዎች ለሀገር ዘላቂ መፍትሄ የሚያመጣ ውይይት እንዲካሄድ ጥሪ ቀርበዋል። በመድረኩ መክፈቻ ላይ በተደረገ ንግግር ይህ ስብሰባ በቀላሉ የማይደገምና በኢትዮጵያ ታሪክ ውስጥ ጥልቅ ዕድል የያዘ መድረክ መሆኑ ተጠቁሟል። ጉባኤ በቀላሉ የማይደገም በኢትዮጵያ ዘመናዊ ታሪክ በስፋቱ ባካሄዱ በወሰደው ጊዜና ምናልባትም በሚያስገኘው ውጤት በእጅጉኑ የገዘፈ ዓላማ ያለው የገዘፈ ተግባር የሚፈጽም ለአፍሪካ በብዙ ምሳሌ የሚሆን የውይይት የምክክር የንግግር ሁሉን አቀፍ መድረክ ነውና በዚህ መድረክ ላይ ተገኝቼ የኢትዮጵያን መንግስት አቋምና መልእክት እንዳስተላልፍ እድል ስለሰጣችሁኝ የከበረ ምስጋና ላቀርብ እወዳለሁ። በተለይም የሀገራችንን ችግሮች በውይይት በምክክርና በመግባባት ለመፍታት የሚያስችል ሂደት መሆኑ ተገልጿል። ይህ ዛሬ የምንገኝበት መድረክ ልባም ለሆኑ ሰዎች የታሪክን፣ የአጋጣሚን፣ የእድልን ጠቃሚነት ማዝለቅ ለፈለጉ ሰዎች በዚያ ብዕር በዚያ ብራና ላይ ሀገርን የሚታደግ የሚጠቅም የሚገነባ ለዘመናት የሚታወስ ታሪክ ለመጻፍ እድል የሚሰጥ በመርሃ ግብሩ ላይ የተገኙት የቀድሞ የናይጄሪያ ፕሬዝዳንት ቺፍ ኦሊሳንጊ ኦባሳንጆ፣ የኢትዮጵያ የቀድሞ ፕሬዝዳንት ዶክተር ሙላቱ ተሾመ፣ የህዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፎ፣ የፌዴሬሽን ምክር ቤት አፈጉባኤ አገኘው ተሻገርና ሌሎች የከፍተኛ ኃላፊዎች ተገኝተዋል። እንዲሁም የኢጋድ ዋና ጸሐፊ አቶ ወርቅነህ ገበየው፣ የኢትዮጵያ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና ሌሎች እንግዶችም ተሳትፈዋል። በንግግሩ የተለየ ምስጋና የቀረበው ደግሞ የምክክር ሂደቱን ለማስተባበር ኃላፊነት የወሰዱ ኮሚሽነሮች ናቸው። በተለይም
በተጨማሪም ዋና ኮሚሽነር ፕሮፌሰር መስፍን አርአያና ሌሎች ኮሚሽነሮች በሂደቱ ውስጥ ላደረጉት ስራ ክብር ተሰጥተዋል። በተለያዩ አቅጣጫዎች የሚገኙ የኢትዮጵያ ሕዝብ ተወካዮች፣ የዲያስፖራ አባላት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች በዚህ ሂደት መሳተፋቸው የሂደቱ ሰፊነት ያሳያል። በተያያዘ ዜና የኢትዮጵያ ውስጣዊ ልዩነቶች በውይይትና በምክክር እንጂ ለውጭ ኃይሎች መጠቀሚያ ሊሆኑ እንደማይገባ በብሔራዊ ምክክር ጉባኤ ተገለጸ። የጽናታችን ምስጢር ምንድን ነው ያላችሁ እንደሆነ ሽምግልና፣ ንግግር፣ ይቅርታ፣ ካሳ የሚባሉ ሳይንስ በቀላሉ መርምሮ ፈትሾ ሊመልሳቸው የማይችሉ ድልብ ሀብት በእኛ ህዝብ ልምምድ ውስጥ ነበረ። ይጋጫል፣ ግን ይነጋገርና በይቅርታ በካሳ ይፈታል። ይህ ንግግርና የይቅርታ ባህላችን ኢትዮጵያን አጽንቷል። ይህ ውይይት፣ ይህ ምክክር፣ ይህ ንግግር በዚያ ባህላችን ላይ የሚንተራስ ከሆነ ለኛ ብቻ ሳይሆን ለሚቀጥሉት በርካታ አስርት ዓመታት የሚዘልቅ የሚያቆይ መሰረት መጣል ይችላል። በሀገሪቱ የሚከሰቱ ውስጣዊ አለመግባባቶችና ግጭቶች ለኢትዮጵያ መልካም የማይመኙ የውጭ ኃይሎች እድል እንዳይፈጥሩ ዜጎች በምክክርና በመግባባት ችግሮቻቸውን ሊፈቱ እንደሚገባ ተጠቁመዋል። በተጨማሪም በልማትና በሀገራዊ ግንባታ ወቅት የማይታዩ አካላት ግጭት በሚፈጠርበት ጊዜ በገንዘብ በፕሮፓጋንዳና በሌሎች ድጋፎች ጣልቃ ለመግባት እንደሚሞክሩ ተገልጸዋል። በመሆኑም የኢትዮጵያ ብሔራዊ ጥቅምና የሕዝቡ ፍላጎት በውይይት በጋራ መግባባት ሊጠበቅ እንደሚገባ ጉባኤው ተጠናቅሮ ተገልጿል። ምንም ጉዳይ በውስጥ ቢያከራከረንም ሆነ ቢያጨቃጭቀን እንዲህ ባለ መድረክ ተነጋግረን መፍታት እንችላለን። የኢትዮጵያን ብሔራዊ ጥቅም ለሌሎች ኃይሎች አሳልፈን ልንሰጥ አይገባም። በጉባኤው የተላለፈው መልእክት የሀገሪቱን ልዩነቶች በሀገራዊ ምክክር በመፍታት ብሔራዊ ጥቅምን በማስቀደምና የውጭ ጣልቃ ገብነትን በጋራ በመከላከል የተረጋጋችና የተባበረች ኢትዮጵያን መገንባት እንደሚቻል አስገንዝበዋል። ለዛሬ ያዘጋጀነው የሳምንቱ የዜና ቅኝት እነዚህ ይመስሉ ነበር። ከዜናዎቹ ጋር እኔ ኢክራም ሱልጣን አብሬያችሁ ቆየው። ሳምንት በሌላ የዜና ክፍል እስከምንገናኝ መልካም ሳምንት፣ ቸር ሰንብቱ።